እየተሻገረ ሰዎች የህይወታቸው ያለፈ መሆኑን ነው የሚነገረው እና መንግስት አፋጣኝ ብሔራዊ የአደጋ ጊዜ አዋጅ በማወጅ ርብርብ የሚያደርግበትና ዓለም አቀፍ እርዳታና ድጋፍ የሚጠይቅበትን ግልጽ አቅጣጫ ካላስቀመጠ ከባድ የሆነ ችግር ነው የሚያስከትለው። ልክ ዘሪው ምናልባት የዚህ ቦረናውን ድርቅ በተመለከተ አሁን በተወሰነ ደረጃ ትኩረት ያገኘ የመጣ ይመስላል። እንደኛ አይነት ሚዲያዎችም ለጉዳዩ ትኩረት በመስጠታቸው ሌሎች አካላት ዝምታቸውን እንዲሰብሩ ጭምር ቅስቀሳ ማድረጋችን በተወሰነ ደረጃ ለውጥ የመጣ እንደሆነ መረዳት ይቻላል። ቀደም ሲል ቁጥሮችን አንስታል። ቁጥሮችን በተመለከተ እኔ ጋር ያሉትን መጥቀስ የሚቻል ይመስለኛል። በቦረና እንግዲህ ለተከታታይ የመኸር ጊዜ ዝናብ ሊከሰት ባለመቻሉ ወይም ዝናብ ባለመጣሉ ከፍተኛ የሆነ ድርቅ ነው የተከሰተው። ብዙዎች እንደሚሉትም እስካሁን ኢትዮጵያ ውስጥ ተከስቶ ከነበረው ድርቅ የከፋው እንደሆነ ነው የሚገልጹት። እስካሁን ባለው ሁኔታ 34000 በአባወራ ደረጃ ማለት ነው 34000 ነው። እያንዳንዱ አባወራ ከ10 እና ከዛ በላይ ከብቶች እንደሚኖሩት ይታወቃል። ስለዚህ 34000 አባወራዎች ከብቶቻቸው በሙሉ አልቀዋል። ይሄም በአማካይ ሲሰላ ወደ 5 ሚሊዮን ከብቶች ወይም ደግሞ የቤት እንስሳት እንደሞቱ ነው መረጃው የሚያሳየው። ሌላው 860,000 የሚጠጉ በቦረና ያሉ ዜጎቻችን ወደ አስቸኳይ ምግብ እርዳታ እንደሚያስፈልጋቸው ነው የተገለጸው። ከነዚህ ውስጥ 800,000 የሚሆኑት በጣም አፋጣኝ የሆነ አስቸኳይ የሆነ የውሃ አቅርቦት እንደሚያስፈልጋቸው ነው የተገለጸው። 350,000 የሚሆኑት እንግዲህ ከቤት ንብረታቸው ተፈናቅለዋል። ውስጣዊ መፈናቀል የሚባለው ነው በዛ ደረጃ የሚገለጽ ነው። ሌላው ወደ 50,000 የሚጠጉ ህፃናት ደግሞ ንጥረ ምግብ በአስቸኳይ ካላገኙ ህይወታቸው አደጋ ላይ እንደሚወድቅ ነው የተገለጸው። ምናልባት ዘሪሁን ይህን በተመለከተ ባለፈው ሳምንት ያነጋገርኳቸው የቦረና ዞን አስተዳዳሪ አቶ ጃርሶ ቦሩ ያሉታል። እሳቸው ሚሉትን እንስማና ምክንያቱም የችግሩን ስፋት በዚህ አጭር ደቂቃ ውስጥ ይገልጻሉ። ምን ያህል ከብቶች እንዳለቁ ምን ያህል ችግሩ ጥልቅ እንደሆነ ያሳያሉና እሳቸው ሚሉትን ሰምተን እንመለሳለን። ብዙ እንስሳቶች እና ሞቷል ማለት እንችላለን። ወደ 3 ሚሊዮን እንስሳት አጥተዋል። በአሁኑ ዋጋ ብገመት ወደ 33 ቢሊዮን ብር የሚሆን ኢኮኖሚ ኮስት አጥተዋል ማለት እንችላለን። ህዝቡ ወደ 867,000 የሚሆን እርዳታ ድጋፍ የሚፈልጉ ነው። ወደ ሚሊዮን የሚጠጋ የውሃ አቅርቦት ይፈልጋሉ። በአጠቃላይ ህዝቡ ችግር ውስጥ ነው ያለ ማለት እንችላለን። ሆኖም ከመንግስት ከመልስ አንጻር መንግስቱን በጣም የቻለውን አቅም አሁን ከ2003 ጀምሮ እስከ ዛሬ የረዳው ነው። አንበሳውን ድርሻ ይዟል። ወደ 600,000 የሚሆን በህዝብ እርዳታ ነው እየተዳደረ ያለው እስከ ዛሬው። ሆኖም ግን አሁንም ጋፕ አለ። ህዝቡም ከውጭም ከውስጥም ብዙ ሪሶርስ ሞቢላይዝ በማድረግ ህዝባችን ሲደርስ ቆይቷል። ሆኖም ባለፈው በዝናብ ወቅት ጊዜ ይዘንባል ብሎ ስለተጠበቀ የህዝቡም እንቅስቃሴም እንደ መጀመሪያው አይደለም። ስለዚህ አጠቃላይ ዘሪሁን እንግዲህ የቦረና ዞን ዋና አስተዳዳሪ ናቸው አቶ ጃርሶ ቦሩ ነው። ዛሬ ላገኛቸው ተደጋጋሚ ደውዬ ስብሰባ ላይ መሆናቸውን ገልጸውልኝ ሌላ ጊዜ እንድደውል ነው የነገሩኝ። እንግዲህ ከፌደራልም ያለውን እንቅስቃሴ በተመለከተ ወደ ፌደራል አደጋ ስጋትና ስራ አመራር ኮሚሽን እንደዚሁ ስልክ በመደወል የህዝብ ግንኙነት ኃላፊውን አግኝቻቸው ነበር። አቶ ደበበን መንግስት ትኩረት ሰጥቶታል፣ ከፍተኛ የሆነ ድጋፍ ወደ አካባቢው መላካቸውን ነው የገለጹልን። ለ2 ወር የሚበቃ እህል እስካሁንም ተጓጉዘው ወደ አካባቢው መድረሱን የገለጹት ኮሚሽነሩ በአደጋ ስጋት አመራር ኮሚሽነር በዶክተር ሽፈራው ተክለማርያም የሚመራ የልኡካን ቡድንም ወደ አካባቢው በመንቀሳቀስ ጉብኝት ማድረጉንም ገልጸውልናል። እንግዲህ በኬንያም ተመሳሳይ ክስተት እንዳለ ይታወቃል። ኬንያ ትኩረቱ ከፍተኛ እንደሆነ ነው መረጃዎች የሚያመለክቱት። ኬንያ የአስቸኳይ ጊዜ አዋጅ በአካባቢው በማወጅ እርዳታ ለማቅረብ ከፍተኛ እንቅስቃሴ እያደረገች ትገኛለች። ከኬንያ አንጻር ኢትዮጵያ ላይ መንግስት ያደረገው ትኩረት እጅግም ማናሳ እንደሆነ ነው የሚገለጸው። ዘሪሁን ምናልባት በዚህ ላይ አስተያየት ካለለ ወደሚቀጥለው ርዕሰ ጉዳይ እናልፋለን። አይ መሳይ እንደምነው ትናንትና አይ ቲንክ የኬንያው ጠቅላይ ሚኒስትር ፕሬዚዳንት ማለት ይቅርታ ዊሊያም ሩቶ የተናገሩት ነገር ነበር። እሱ ምንድነው ወደ አፍሪካ ህብረት ጉባኤ ከመሄዴ በፊት ከዓለም አቀፍ ለጋሽ ድርጅቶችና የልማት አጋሮቻችን ጋር ስለዚህ ጉዳይ ውይይት አድርጌ ነበር። አዲስ ቲም አዋቅረናል። ይህንን በተመለከተ ኤመርጀንሲ ትኩረት ሰጥቶ የሚሰራ ማለት ነው እርዳታና
ድጋፎችን የሚያስተባብር የሚመራ በዛውም ልክ ምንድነው ያሉት ሪአሳይን እያደረግን ነው ማለት ያሉትን በጀቱ የተመደበውን በጀት ያመቱን የፊስካል በጀት በብዛት ወደ አይ ቲንክ 1 ቢሊዮን ዶላር አካባቢ ነው ሽሊንግ መሰለኝ ያሉት ወደዛ አዙረናል ነው የሚሉት which is ስለዚህ ለሌላ ለመንገድ ለመሰረተ ልማት ተቋማት ግንባታ ሌሎች የሚሉትን የበጀት የመደቡትን ወደዛ ሪአሳይን አድርገዋል ወይም አዙረዋል ነው እና የኢትዮጵያ መንግስት አይ ቲንክ ከዚህ ብዙ መማር አለበት አንዱ አሁን የተለያዩ ፕሮጀክቶች አሉ አንዳንዶቹ በጣም አሁን ባለው ሁኔታ ሌክዠሪ ሊባሉ የሚችሉ ናቸው በተለይ የመናፈሻ የውበት አይነት ፕሮጀክቶችን ጠቅላይ ሚኒስትሩ እንዲሁም ቤተ መንግስት እየገነቡ ነው በሚያሳዝን ሁኔታ ትልቅ ወጪ ወጥቶበት እነዛን ፕሮጀክቶች አቁመው ድጋፍ ማድረግና ሪሶርስ ወደዛ ሞቢላይዝ የሚደረግበት ከዛ ደግሞ ዓለም አቀፍ ማህበረሰቡ ድጋፍ መጠየቅና ምላሽ ምክንያቱም ይሄ አህጉር አቀፍ ነው ዓለም አቀፍ ክስተት ነው በኢትዮጵያ ብቻ የመጣ አይደለም አንደኛውን መገንዘብ ያለበት ችግሩ ምንድነው ሪስፖንሱ ግን የኢትዮጵያ መንግስት በአደጋው ልክ አይደለም ያሳያል ያለውና እስካሁን በሚሊዮን የሚቆጠር ከብቶች ሲያልቁ ምንም አይነት ምላሽ አለማሳየቱና ዓለም አቀፍ ሚዲያን ጠርቶ አጠቃላይ ሀገራዊ አደጋውን መግለጽ አለመቻሉ ይሄ በጣም የመንግስታቶቻችን አጠቃላይ እስካሁን የመጣው ባህሪ ነው በዚህ ዘመን ግን ይሄን ማድረግ ደግሞ ሶሻል ሚዲያ ባለበት ብዙ ሚዲያ ትንሽ አሳፋሪ ነው ዘሪሁን ጉዳዩን ደግሞ የበለጠ ትኩረት እንዲያገኝ ያደረገው በብዙ ኢትዮጵያውያን ዘንድ መንግስት በቅርቡ 30 ሚሊዮን ኩንታል ስንዴ ለውጭ ገበያ አቅርቦ መሸጡን በተመለከተ እንደ ትልቅ ስኬት መገለጹ ነው በርግጥ መሸጡም ሆነ አጠቃላይ ሂደቱ መልካም ዜና ቢመስልም ነገር ግን ሀገር ውስጥ እንዲህ አይነት ከፍተኛ ችግር ያለ ሽያጩ መከናወኑ ተገቢ አይደለም የሚል ወቀሳ ነው መንግስት ላይ የቀረበው በርግጥ አሁን የተከሰተው ራብ አይደለም ድርቅ ነው የሚልም ነገር ይነሳል በርግጥ ድርቅ ነው ድርቅና ራብ ይለያያል ነገር ግን አሁንም ምግብ የሚፈልጉ ሰዎች አሉ ይሄ ወደ ራብ ሊቀየር የሚችልበት እድሉ ሰፊ ነው አሁን እንደምንሰማው ከሆነ ወደ ራብ ተቀይሮም በርካታ ሰዎች የሞቱም እንዳሉ ነው የሚነገረውና ችግሩን ማሳነስ የሚፈልጉ ወገኖች ድርቅና ራብ የቃላት እና አንዳንድ ነገሮች ላይ ልዩነት እየፈጠሩ ወደ ክርክር ሲያሰሙ ሰምቻለሁና ከእንደዚህ አይነት ነገር መቆጠብና ችግሩን መጋፈጥ ፊት ለፊት የመጣውን ችግር ተጋፍጦ ወገን ማዳን ነው ቅድሚያ ትኩረት የሚሰጠው የሚለውን ለማንሳት ያለው እንግዲህ ወደ ሌሎች ርዕሰ ጉዳይ እናልፋለን ምናልባት አንተ ጋር ያለውን ነገር ታነሳለህ እኔ እዚህ ስቱዲዮ ከመግባቴ በፊት የሰማሁት ነው በወለጋ የሚገኙ የአማራ ብሔር ተወላጆች በአሁኑ ሰዓት መልካም ዜና ነግረውናል ይሄ ምንድነው እስከዛሬ የሚታወቀው በዛ አካባቢ ማንነትን መሰረት ያደረገ ግድያ መፈናቀል ከፍተኛ የሆነ ጭፍጨፋ ሲከናወንበት ነበር አካባቢ ነው አሁን ከፌደራል የመጡ እንደዚሁም ከዛው አካባቢ ከወለጋ ዞን የመጡ አመራሮችን ጨምሮ ሽማግሌዎች ተሰብስበው ከአማራም ከአካባቢው ነዋሪዎችም የተውጣጡ ተወካዮች የተገኙበት የሽምግልና ስራ እየተሰራ ይገኛል ምናልባት ቀናት ይፈጃል ተብሎ ነው የሚጠበቀው ነገር ግን ጅምሩ ጥሩ ነው የሚል ነው በተስፋ ነው ሰዎቹ ከዛ መረጃውን ያደረሱልን እንግዲህ ከዛ ሁሉ ጊዜ ሞት ከመንሰማበት ሁሉ ጊዜ መፈናቀል ከመንሰማበት መጥፎ ነገር ከመንሰማበት አካባቢ እንዲህ አይነት በውይይት ነገሮችን ለመፍታት ሙከራ እየተደረገ ነው የሚለው ዜና በእውነቱ ትኩረት የሚስብ ሆኖ ስላገኘሁት ነው የጠቀስኩት ዘሪሁን በጣም ጥሩ ነው ልክ ፌደራል መንግስቱ እስካሁን በዚህ ጉዳይ ላይ ትኩረት አለመስጠቱ የሚመለከታቸውን በተለይ ሰላም ሚኒስቴርና ሌሎች ፌደራል የደህንነት አካላትን ጨምሮ በዚህ ጉዳይ ላይ ግልጽ የሆነ አቋምና ውይይት አለመደረጉ ትንሽ እስካሁን ወደ ስፍራው ሰው ለመላክ ያው የደህንነት ስጋት ይኖራል ግን አጠቃላይን ለመፍቅረፍ ምን የተወሰደ እርምጃ ነው የሚባል አለመኖሩ ትንሽ ብቻ ሳይሆን ነው አጠቃላይ ሀገራዊ ቀውስ ነው የውድቀት ነውና ቶሎ አስቸኳይ መፍትሄ ይፈልጋል ማለት ነው ምናልባት ይሄ መጣው ሰሞኑን የአማራ ክልል አካባቢ የተሰማው መግለጫ ይሁን ወይም ደግሞ ከምን አንፃር እንደሆነ ይሄን ማድረግ ይችሉ ነበር ከዚህ በፊትም ይሄ ሁሉ ህዝብ ሳያልቅ ይሄ ሁሉ መንከራተት ሳይኖር ይሄ ሁሉ መጉላላት ሳይኖር በፊትም ማድረግ የሚቻለው ነገር ሳያደርጉ ቀሩ አሁን ይሄ ሁሉም ከሆነ በኋላ መደረጉ ጥሩ ነው በሌሎች ነገሮች ላይ አንድ ነገር ሳይዘገይ ቢደረግ የሰው ህይወት ከመጥፋቱ በፊት እንዲህ አይነት መፈናቀሎችና ትልቅ ሰባዊ ቀውስ ከመከሰቱ በፊት መደረግ እንዳለበት ትምህርት የተወሰደ ይመስለኛል ይሄም እንግዲህ ተስፋ ነው ይሄ ማለት ጥሩ ነው ጅምሩ ጥሩ ነው ለማለት ነው እንጂ ውጤቱ ገና አልታወቀም ሊሰናከል የሚችልበት እድል ሊኖር ይችላል አናቅም ግን ጅምሩ ጥሩ ነው በሚል ነው በተስፋ የገለጹልን ዘሪሁን አንተ ጋር ያሉት ሌሎች መረጃዎች አካፍለን እሺ እኔ ጋር ሌላው እንግዲህ
ያው ዜናዎቹ በብዛት ደስ የማይሉና ትንሽ አሳዛኝ ናቸው። አሁን ሰሞኑን የምንሰማቸው እና አይደለም ጉዳት የደረሰበት ያለውን ኢትዮጵያ ህብረተሰብ ዳይሬክትሊ እዛ ያለውን ቀርቶ እዚህ ለሚሰማውም ዜናውን ለሚያቀርበውም ከባድ የሆኑ ናቸው። አሁን ግን የአፋር ክልል ባለፈው በተካሄደው ጦርነት ሰሜን ጦርነት በህወሓት እና በኋላም ፌዴራል መንግስት እንዲሁ ወደ አማራ ክልል በኋላም ወደ አፋር ተስፋፍቶ የነበረው ጦርነት ላይ እሱን በተመለከተ እንግዲህ የተጣለ የዝውውር አለ የኢኮኖሚክ የንግድ እንቅስቃሴ ዝውውርና ሰዎች እስካሁን ድረስ ስታዲየም ውስጥ መጠለያ ካምፕ ውስጥ የሚኖሩ ብዛት የአፋር ተወላጅ ዜጎቻችን አሉ። እንግዲህ የኢትዮጵያ ሰብዓዊ መብት ኮሚሽን ትናንት ማምሻውን ባወጣው ሪፖርት መሰረት በእነዚህ በአፋር ክልል በዞን 2 እነዚህ ኪሊቲ ራሱ በተባለው በበረሃሌ አበአላና ወደ መጋሌ ወረዳዎች በሚገኙ 6 መጠለያ ጣቢያዎች እና በሰመራ ከተማ ስታዲየም ውስጥ የሚኖሩ የሀገር ውስጥ ተፈናቃዮች አሉ በብዛት እና እነዛም ተፈናቃዮች የሰብዓዊ መብታቸው በጣም አደጋ ውስጥ ነው። ምክንያቱም የመዘዋወር ነፃነታቸው ተገድቧል። ሁለተኛ ደግሞ የአካል የሰብዓዊ ደህንነታቸውም ይጠበቅ አይደለም፣ ብዙ ችግር የደረሰባቸው ነው። መጨረሻ ደግሞ በቂ የሆነ የምግብ የእርዳታ ድጋፍም እያገኙ አይደለም። ስለዚህ ሁኔታ ባወጣው ሪፖርት ምንድነው ያው ባደረገው ክትትልና ዳሰሳ ጥናት የሀገር ውስጥ ተፈናቃዮች በተፈናቀሉበት የቤተሰብ አባሎች ሞት፣ አካል ጉዳትና ድብደባን ጨምሮ የተለያዩ የሰብዓዊ መብቶች ጥሰት የደረሰባቸው መሆኑን ቤቶቻቸው፣ ንብረቶቻቸው፣ ከብቶቻቸው መውደማቸውንና መዘረፋቸውን ለኮሚሽኑ አስረድተዋል እና ምንም አይነት ሴኩሪቲ ደህንነት ጥበቃ ይደረግላቸው አይደለም። ስለዚህ የተለያዩ አካላት ለሚያደርሱባቸው ጥቃት ሰለባም እየሆኑ ነው እና መንግስት በአፋጣኝ እነዚህን ትኩረት ይስጣቸው፣ ጥበቃ ያደርግላቸው። ሁለተኛ ደግሞ የተጣሉ የዝውውር ገደብ ይነሳና ሰዎች ከዛ ወጥተው ተንቀሳቅሰው አትሊስት ህይወታቸውን ማቋቋም የሚችሉበትን መንገድ የመዘዋወር ነፃነታቸው ሊጠበቅላቸው ነው በሪፖርቱ ያሳስበው ማለት ነው። እንግዲህ ምናልባት እዚህ ላይ የምትለው ካለ አንተ። አዎ እሱን መረጃን በተመለከተ በትናንትናው ዕለትም ያነሳ ነው ጉዳይ ነው። ምናልባት ብዙ በርከት ያሉ መረጃዎች ስላሉ እነሱን አለፍ እያደረግን ምንቃኛቸው ስለሆነ ወደሚቀጥለው በቀጥታ አልፋለሁ። እንግዲህ በትናንትናው ዕለት ድምፀ ወያኔ ድረገጽ ላይ የወጣ አንድ ማተም የሌለው ወረቀት ነበረ። ከትግራይ ኮማንድ ፖስት ከትግራይ ወታደራዊ እዝ ወጣ የተባለ ነው። ይሄ ምናልባት ማተም አለመኖሩ ብዙዎችን ጥርጣሬ ላይ ከቶት ነበረ። ነገር ግን ትክክለኛ መረጃ በትክክልም ከትግራይ ወታደራዊ እዝ የወጣ መረጃ እንደሆነ በኋላ ላይ ማረጋገጥ ተችሏል። እንግዲህ ኦፊሻል በሆነ ይፋዊ በሆነ የድምፀ ወያኔ ድረገጽ ላይ የወጣ መረጃ ነው። በዚህም ማተም በሌለው ደብዳቤ ላይ የተጠቀሰው የትግራይ ወታደራዊ እዝን የሚያጥላላ የሚያንቋሽሽ ድርጊቱን በአጠቃላይም የእዙን ክብር የሚነካ ነገሮችን የሚያደርጉ የተበላሸ የተሳሳተ መረጃ የሚያስተላልፉ ወገኖችን በሕግ እንደሚጠይቅና እርምጃ እንደሚወስድ የሚያስጠነቅቅ ደብዳቤ ነው። ይሄ ደብዳቤ ብዙ ነገሮችን ይነግረናል። በዋናነት የትግራይ ወታደራዊ እዝ አሁንም ድረስ አለ ወይ የሚል ነገር የሚነሳ ነው። ምክንያቱም በፕሪቶሪያው ስምምነት መሰረት በአንድ ሀገር ውስጥ 2 መከላከያ አይኖርም የሚል ነው። ስለዚህ አሁንም ከኢትዮጵያ መከላከያ ሰራዊት በተጨማሪ ሌላ መከላከያ ሰራዊት ሌላ ወታደራዊ እዝ መኖሩን የሚያሳይ በመሆኑ ይሄ ትልቅ ትኩረት የሚሻ ጉዳይ ነው። በዚህ ጉዳይ ላይ የኢትዮጵያ መንግስት እስካሁን ያለው ነገር የለም። የትግራይ ወታደራዊ እዝ አሁንም አክቲቭ ሆኖ ስራውን እየሰራ መቀጠሉን የሚያሳይ ነው። በሌላ በኩል ደግሞ እርምጃ ወስዳለሁ ሲል ያስጠነቀቀው እንደሰማነው ከሆነ በርካታ የህወሓት ተቃዋሚ የሆኑ በትክክልም የምር ተቃዋሚ የሆኑ ግለሰቦች በፓርቲ ደረጃም የሚንቀሳቀሱ እየታሰሩ ከቤታቸው እየታደኑ እንዳለ ነው የደረሰን መረጃ የሚያመለክተው። በዚህ ጉዳይ ላይ በይፋ የህወሓት ፓርቲ ወይም የህወሓት ድርጅት የሰጠው ነገር የለም። ግን ወታደራዊ እዙ እንዲህ አይነት ማስጠንቀቂያ ሰጥቷል። ሰዎችን እያሰረ ነው፣ መረጃ አስተላልፏል፣ ሐሰተኛ መረጃ አሰራጭቷል ያላቸውን በሙሉ ከቤት ለቤት እየሄደ እያሰረ እንዳለ ነው የሰማነው መረጃ የሚያመለክተው። መልካም ጥሩ። በዚሁ ጋር አይ ቲንክ ምናልባት ህወሓት በተመለከተ አንድ ትናንት የወጣ ጽሁፍ አለ በጀነራል ጻድቃን አይ ቲንክ ጸሐፊነት የወጣው ጽሁፍ ምንድነው የሚለው የሽግግር መንግስት የማቋቋም ሂደቱ እንግዲህ ኢንተሪም አድሚኒስትሬሽን የሚሉት በትግራይ ዝግጅቶች አሉ። ባለፈው እኛም በዚህ ፕሮግራማችን እንደገለጽ ነው አንተም እንዳቀረብከው
እንግዲህ ህወሓት ስምምነቱን የፕሪቶሪያ አግሪመንትን ኢምፕሊመንት በማድረግ ረገድ ከዛ በኋላ የሄደበት ያለው መንገድ በራሱ የዚህ የኢንተሪም አድሚኒስትሬሽኑን አወቃቀር እነማን ናቸው የሚካተቱት የሚሉትን ሁሉ እየወሰነ እንዳለ ነው የሚያሳየው። በዛም ፌዴራል መንግስቱ ምንም አይነት መግለጫ ሀሳብ ሲያቀርብም አይታይም። በስምምነቱ መሰረት የፌዴራል መንግስቱን ይህን ሊመራና ሊያስተባብር ነበር ይገባል የሚለው። ምክንያቱም ህወሓት በስምምነቱ መሰረት እንደ ተሸናፊ ሆኖ ግን ተካታች የሆነ ምክንያቱም በሰላም በስምምነቱ ለመገዛት ስለወሰነ የመንግስት ውስጥ አንድ አይነት ድርሻ ይኖረዋል የሚል ነበር ስምምነቱ። አሁን ግን የሚታየው በእንደዛ መልኩ አይደለም እና በክልል ውስጥ የተለያዩ ድምጾች ይሰማሉ በዚህ ላይ ቅሬታ። እንግዲህ እሳቸውም ምንድነው የሚሉት ጽሁፋቸው ይሄ አሁን ቲፒኤልኤፍ እየሄደበት ያለው መንገድ የተዋቀረው ኮሚቴ ጀነራል ታደሰ የሚመራው ኮሚቴ ተገቢ አይደለም፣ ሌሎቹን ያገለለ ነው። ምክንያቱም በዲሞክራሲያዊ መንገድ መምረጥ አይቻልም። ያኛው አንድ ችግር ሊሆን ይችላል፣ ምክንያቱም ኮሚቴ መምረጥ ግን ቢሆንም ድምጾች የተለያዩ እንዲካተቱና ምን ያህል ፐርሰንት ድርሻ እንደሚኖራቸው እነማን ናቸው የሚካተቱት የሚለውን በኢንተሪም አድሚኒስትሬሽን ላይ በጋራ ኮንሰልቴሽን ውይይት ያስፈልጋል። ግን አሁን ያለው አካሄድና አዝማሚያ ግን ብዙ አይነት ድምጾችን ከጨዋታ ውጭ ማድረግ ቲፒኤልኤፍ በራሱ መንገድ እየሰራ እንዳለው የሚያሳይ ነውና ልክ አይደለም ብለው ልዩነታቸውን በግልጽ አስቀምጠዋል።